ሞሮኮ ከ50 ዓመታት በኋላ የአፍሪካን ዋንጫን ለማሸነፍ ሴኔጋልን ትፋለማለች። እንዲሁም ደግሞ በትናንትናው ዕለት ማንቹሪያን ደርቢ ጨዋታ ተከናውኖ ነበር። እንዲሁም ተጠባቂ የተባሉ ክለቦች ነጥብ የጣሉበትና እንዲሁም ደግሞ የተሸነፉበት ምሽት ነበር። እነማን ነጥብ ጣሉ፣ እነማን አሸነፉ የሚለው የምንነግራችሁ ይሆናል። ሰላም፣ ፍቅር፣ ጤና ለእናንተ ይሁን ውድ ተመልካቾቻችን። ይህ ሰናይ ስፖርት ነው። ሞሮኮ ከ50 ዓመታት በኋላ የአፍሪካ ዋንጫን ለማሸነፍ ሴኔጋልን ትፋለማለች። 35ኛው የአፍሪካ ዋንጫ ዛሬ ፍጻሜውን ያገኛል። አዘጋጇ ሞሮኮና ሴኔጋል የውድድሩን የፍጻሜ ጨዋታ ያከናውናሉ። አንድ ወር በዘለቀው ውድድር ብርታታቸውን አሳይተው ለዛሬው ፍልሚያ የደረሱት ሞሮኮና ሴኔጋል አንዳንድ ጊዜ ዋንጫ የማንሳት ታሪክ አላቸው። ሞሮኮ እንደ አውሮፓውያን አቆጣጠር በ1976 በኢትዮጵያ አስተናጋጅነት በተካሄደው 10ኛው የአፍሪካ ዋንጫ ያሳካችው ድል አሁንም ድረስ የምትኮራበት ታሪኳ ነው። ሀገሪቱ ኮከቦችን የማፍለቅ ችግር ባይኖርባትም 50 ዓመታትን ሙሉ ሌላ ዋንጫ ማሸነፍ አልቻለችም። ሞሮኮ ሌላ የአፍሪካ ዋንጫ ድል ለማሳካት ቀርባ የነበረው ከ22 ዓመታት በፊት ቱኒዚያ ባዘጋጀችው መድረክ ላይ ነበር። በውድድሩ የፍጻሜ ተፋላሚ ብትሆንም በአዘጋጇ ቱኒዚያ ተሸንፋ ህልሟን ማሳካት ሳትችል ቀርታለች። አሁን ላይ በበርካታ መለኪያዎች የተሳካ የአፍሪካ ዋንጫ እያዘጋጀች የምትገኘው ሰሜን አፍሪካዊቷ ሀገር ሌላ ዋንጫ ለማሸነፍ ከዚህ የተሻለ እድል የምታገኝ አይመስልም። በዋሊድ ሬግራዴ የተመራች ከአፍሪካ አልፎም በዓለም መድረክ መፎካከር እንደምትችል ያሳየችው ሞሮኮ በበርካታ ደጋፊዎቿ ፊት መጫወቷ ትልቅ ጥቅም ሰጥቷታል። ናይጄሪያን በመለያ ምት በመርታት ለፍጻሜ የበቃችው ሞሮኮ ከፊቷ ያለው ተጋጣሚ ስብስብ ግን በሁሉም መለኪያ የሚበልጥ ካልሆነ እንጂ የሚያንስ አይደለም። በትልቅ ደረጃ የመጫወት ልምድ ያላቸው ተጫዋቾችን ያሰባሰበው ሴኔጋል የሞሮኮን ህልም ለማጨለም ሳይሆን የራሷን ታሪክ ለማጻፍ ትፋለማለች። አሁን ላይ የተሰረዘውን የቻን ውድድር በ2023 ሀገሩ ሴኔጋል የዋንጫ ባለቤት እንድትሆን ያስቻለው ወጣቱ አሰልጣኝ ፓፔቲአው ኮከቦችን አላባከነም። በአራት የአፍሪካ ዋንጫ ውድድሮች ለሶስተኛ ጊዜ የፍጻሜ ተፋላሚ እንዲሆኑም ረድቷቸዋል። በዓለም ዋንጫ ማጣሪያ በቻንና በወዳጅነት ጨዋታ 32 ጊዜ የተገናኙት ሞሮኮና ሴኔጋል በአፍሪካ ዋንጫ ሲጫወቱ የዛሬው ለመጀመሪያ ጊዜ ይሆናል። ከዚህ ቀደም በተገናኙበት 32 ግጥሚያዎች ሞሮኮ 18 ጊዜ ድል ሲቀናል፣ ሴኔጋል 6 ጊዜ አሸንፋለች። ከአፍሪካም አልፎ በበርካታ የዓለማችን ክፍል የሚጠበቀው የዛሬ የፍጻሜ ጨዋታ ምሽት 4 ሰዓት ላይ ይጀምራል። ከ4 ወራት በፊት ስራ የጀመረውና 69500 ተመልካች የመያዝ አቅም ያለው የሉል ሞሌ አብደላ ስቴዲየም የፍጻሜ ጨዋታውን ያስተናግዳል። የዲሞክራቲክ ሪፐብሊክ ኮንጎ ዜግነት ያላቸው ጆን ጃኬስ ንዳላ ንጋምቦ ጨዋታውን በዋና ዳኝነት ይመሩታል። የእንግሊዝ ፕሪምየር ሊግ ማንቸስተር ደርቢ በ22ኛ ሳምንት የእንግሊዝ ፕሪምየር ሊግ መርሃ ግብር ማንቸስተር ዩናይትድ ማንቸስተር ሲቲን 2-0 አሸንፏል። በኦልትራፎርድ ስቴዲየም በተካሄደው የማንቹሪያን ደርቢ ጨዋታ የቀያዮችን ግቦች ብራያን ምቤሞና ፓትሪክ ዶርጉ ከመረብ አሳርፏል። በጨዋታ ላይ ማንቸስተር ዩናይትድ ብልጫ ወስዶ የተጫወተ ሲሆን ማንቸስተር ሲቲ ደግሞ ደካማ የማጥቃት እንቅስቃሴ አድርገዋል። በዚህም 198ኛው የማንቸስተር ደርቢ ጨዋታ በዩናይትዶች አሸናፊነት ተጠናቋል። በሊጉ 10ኛ ድሉን ያስመዘገበው ዩናይትድ በ35 ነጥብ ደረጃውን ከ7ኛ ወደ 5ኛ ከፍ አድርገዋል። በአንጻሩ በውድድር ዓመቱ 5ኛ ሽንፈቱን ያስተናገረው ማንቸስተር ሲቲ በ43 ነጥብ 2ኛ ደረጃን ይዞ ከሊጉ መሪ አርሴናል ጋር ያለውን የነጥብ ልዩነት የማጥበብ ዕድል አምክነዋል። አርሰናል በ22ኛ ሳምንት የእንግሊዝ ፕሪምየር ሊግ ከሜዳው ውጪ ከኖቲንጋም ፎረስት የተጫወተው አርሰናል ባዶ ለባዶ ተለያይቷል። በውድድር ዓመቱ ለ5ኛ ጊዜ አቻ የተለያየው የሊጉ መሪ አርሰናል ከማንቸስተር ሲቲ ያለውን የነጥብ ልዩነት ወደ 9 የሚያሰፋበትን አጋጣሚ ሳይጠቀምበት ቀርቷል። ባለፈው ሳምንት ከሊቨርፑል ነጥብ የተጋሩት መድፈኞቹ ሁለተኛ ደረጃ ላይ ከተቀመጠው ማንቸስተር ሲቲ በ7 ነጥብ ከፍ ብሎ ሊጉን በ50 ነጥብ እየመሩ ይገኛል። ሊቨርፑል ለአራተኛ ተከታታይ ጊዜ ነጥብ ሲጥል ቼልሲ አሸነፈ። በእንግሊዝ ፕሪምየር ሊግ 22ኛ ሳምንት ጨዋታዎች ሊቨርፑል በሜዳ ወራጅ ቀጠና ውስጥ ከሚገኘው በርንሌይ አንድ አቻ ተለያይቷል። በአንፊልድ በተደረገው ጨዋታ ፍሎሪያን ቨርዝ ለሊቨርፑል፣ ማርከስ ኤድዋርድስ ደግሞ ለበርንሌይ ግቦችን አስቆጥሯል። የመርሲሳይዱ ክለብ ሊቨርፑል በሊጉ ለአራተኛ ተከታታይ ጊዜ ሳያሸንፍ የወጣበት ጨዋታም ሆነዋል። በሜዳው ከብሬንትፎርድ የተጫወተው ቼልሲ 2-0 አሸንፏል። ጃዋ ፔድሮና ኮል ፓልመር የቼልሲን ግቦች አስቆጥረዋል። አዲሱ የቼልሲ
የቼልሲ አሰልጣኝ ሊያም ሮዝኒየር በፕሪምየር ሊጉ የመጀመሪያ ጨዋታቸውን በድል ሲያጠናቅቁ ቼልሲ ከ5 ተከታታይ ጨዋታዎች ያለ ማሸነፍ ጉዞ በኋላም 3 ነጥብ አግኝቷል። በሌሎች ጨዋታዎች ሰንደርላንድ ክሪስታል ፓላስን 2-1 ሲያሸንፍ፣ ሊድስ ዩናይትድ ፉልሃምን 1-0 በማሸነፍ ከወራጅ ቀጠናው የሚርቅበትን እድል አስፍቷል። በለንደን ደርቢ ቶተንሃም ሆትስፐርስ በሜዳውና በደጋፊው ፊት በባከነ ሰዓት በተቆጠረበት ግብ በዌስትሃም ዩናይትድ 2-1 ተሸንፏል። ማንቸስተር ዩናይትድ እስከ ውድድር ዓመቱ መጨረሻ የሾመው አሰልጣኝ ማይክል ካሪክ አሁን ባለው ሁኔታ ትክክለኛ ምርጫ መሆኑን ዋይን ሮኒ ተናግረዋል። በዚህ ሰዓት ትልልቅ አሰልጣኞችን ማግኘት ከባድ ነው ያለው የቀድሞ የዩናይትድ አጥቂ በዚህ ጊዜ ከካሪክ የተሻለ አሰልጣኝ የለም ብለዋል። ለካሪክ የተሰጠው ኃላፊነት ከባድ እንደሆነ አውቃለሁ። ቢሆንም ማይክል ካሪክ ክለቡን ካለበት አስቸጋሪ ሁኔታ በብዙ የሚያሻሽለው ይመስለኛል ብለዋል። ዋይን ሮኒና ማይክል ካሪክ በማንቸስተር ዩናይትድ ቆይታቸው በጋራም 366 ጨዋታዎችን ሲያደርጉ 5 የፕሪሚየር ሊግ ዋንጫዎችም አሳክተዋል። ትናንት ቅዳሜ የተደረጉ ሌሎች ጨዋታዎችን ስንመለከት በስፔን ላሊጋ ሪያል ማድሪድ ሊቫንቴን 2-0፣ ማዮርካ አትሌቲኮ ቢልባኦን 3-2፣ ኦሳስና ሪያል አቬይዶን 3-2 እንዲሁም ደግሞ ሪያል ቤትስ ቪያሪያልን 2-0 ሲያሸንፉ፣ በጣሊያን ሴሪኤ ኢንተር ሚላን ኡዲኔዜን 1-0፣ ናፖሊ ሳስኦሎን 1-0 እንዲሁም ደግሞ ካግላሪ ጁቬንትስን 1-0 አሸንፏል። በጀርመን ቡንደስሊጋ ባየር ሙኒክ አር ሌፕዚንግን 5-1፣ ኮሎኝ ማይን ዚን 2-1 እንዲሁም ደግሞ ሃምበርገርና ማንቻግሌቫ 0-0፣ ሆፌንሄም ሊቨርኩሰንን 1-0፣ ወልፈስበርግ በሃይንደን 2-1 ሲሸነፍ፣ ዶርትሙንድ ደግሞ ሴንት ፓውልን 3-2 አሸንፏል። በፈረንሳይ ሊግ 1 ሌንስ ኦክሰርን 1-0፣ ቶልስ ኒስን 5-1፣ አንገርስ በኦሎምፒክ ማርሴይ 5-2 ተሸንፏል። የአፍሪካ ዋንጫ የደረጃ ጨዋታ የተከናወነ ሲሆን ግብፅና ናይጄሪያ 0-0 ሲለያዩ መጨረሻ ናይጄሪያ በመለያ ምት 4-2 በሆነ ውጤት አሸንፋ 3ኛ ደረጃን ይዛ አጠናቃለች። የኢትዮጵያ ሲቢ ፕሪሚየር ሊግ ስንመለከት አርባ ምንጭ ከተማና መቻል ተገናኝቶ ነበረ። መቻል 2-0 ሲያሸንፍ፣ ኢትዮጵያ ቡናና ሐዋሳ ከተማ 1-1 እንዲሁም ደግሞ ድሬዳዋ ከተማ በቅዱስ ጊዮርጊስ 4-0፣ አዳማ ከተማና ሲዳማ ቡና 2-2 በሆነ ውጤት ተለያይቷል። ክቡራትና ክቡራን ተመልካቾቻችን ለዛሬ የነበሩን መረጃዎች እነዚህን ይመስሉ ነበረ። ስለ አብሮነታችን እናመሰግናለን። ሰላም፣ ፍቅር፣ ጤና ለሁሉም።